ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ሰሞኑን የተፈጠረው በሃይማኖት በኩል ከሁለቱም ወገን በማህበራዊ ሚዲያ እየተሰራጨና እየተአደረ ይሄዳል ማለት ነው። እንግዲህ ሰሞኑን ያለው ነገር ማለት ነው በተነሱት ጥያቄዎችና በተነገሩት ዘገባዎች ፍለጡት፣ ቁረጡት፣ ይታረድ፣ ይሰቀል፣ ይቀደር በማለት እንግዲህ ሃይማኖታቸውን እንትን ሲሉና ሲያደርጉ እያየን ነው ማለት ነው። ይሄ ደግሞ ፍጹም ስህተት እንደሆነ አንደኛ ደግሞ ያው እንግዲህ ሃይማኖት የግል ነው፣ ሀገር የጋራ ነው ይባላል በዚህ ጉዳይ ማለት ነው። እና ብዙን ጊዜ በሃይማኖት ነገር ሲነሳ ወደ ብሔር ወደ እንትን የሚወስዱት ነገር አለ። ነገር ግን እሱ ተልኮ ኑሮት ነው። እፎይ እንደዚህ ነው ላላችሁት ያው ምላሽ በራሱ አንደበት ጥያቄ ተጠይቆ በቀደም ለታ መልሷል ማለት ነው። ይሄንን ጥያቄ ከመንግስት ወይም ከእንደዚህ ተልኮ ነው ተብሎ ሲነገረው የዛ አይነት ነገር አለ ተብሎ ሲጠየቅ እሱ ምላሽ ሰጥቷል ማለት ነው። እስኪ ወደ ቪዲዮ ልጋብዛችሁ ማለት ነው። ተከታትለ ከሆነ ያልኩትን ነገር እንዴት አየው? እንግዲህ ብዙ ወሬ ቢወራ ምንም እንደው አንዳንዴ ሰው ሁሉ በጣም ወሬው ሲበዛበት መነገሩ ይሄ ሁሉ ነገር ተነግሮት ደነዘዘ። አሁን ወደ ስራ ስላልገባን እንጂ ይሄ ከዚህ ቀደም ከብዙ ዘመናት በፊት ተነግሮናል። ስለዚህ አሁን ምንድነው ዘመድዬ ሁላችንም ክርስቲያኖች ዘመኑ ዝም ብሎ እንደ ድሮ አይነት እንዲህ የሞትን እንበዛለን እንደው አይዟችሁ ሻማውን አብሩ እልል በሉ የሚባልበት አይደለም። ይህን ጠንቅቃችሁ ማወቅ አለባችሁ ክርስቲያኖች። ነፍሳቸውን ሰጥተው ለማንቃት እኛ ማንሰማውን ይቀሰቅሱ ለመሞት ራሳቸውን ይኸው ለዚህ ሰይፍ ሰጥተው የሚናገሩንን ሰዎች ማናደምጥ ከሆነ እያንዳንዱን ንግግር ስለ ቤተክርስቲያን ሲነገር ከፖለቲካ ጋር የምናገናኘው ከሆነ ቆይ እሺ ምን እንበል? አሁን እኮ ያ ዘመን ቢሆን አንድ ሰው ሰማዕትነት ሲከፍል ሌላው ቤተ እምነት ሰምቶት ያን የተከፈለ ሰማዕትነት አይቶ ይህ ሰማዕትነት የገለጸው ታምራዊ መለኮታዊ ነገር ተገልጦ አይቶት ቤተ እምነቷ የሚቀላቀላት ቢሆን ጥሩ ነበር። ወይ የኛ ደግሞ ክርስትናውን የምራችን እየኖርነው እግዚአብሔር በእኛ ላይ አልሰራ። ለምን ከፍለው ዋጋ አላሳየን አልታየ የታየ ነገር የለም። ወይ አንደማመጥ፣ ሁለቱን አንግባባ። ስለዚህ ክርስቲያኖች ከልባችሁ የምትዋደዱበት ከልባችሁ የምትደማመጡ ዘመን ነው ወገኖች። ይሄ የመጨረሻው ዘመን ነው። እየሞትን እንበዛለን የሚለው ያ ስብከት ያ ዘመን አለለት የሚነገርበት ዘመን ነበረ። በዚህ ዘመን የሚነገረው አሁን እንደዚህ ከማይታየው ረቂቅ መንፈስ ጋር በጸሎት በስግደት እየታገል አምላካችን እያመሰገን የምንሄድበት ይህ ዘመን እንጂ አሁን ያለው ያን የዛን የሚነገረውን ስብከት አሁን እየተናገረ የሚያደነዝዘኝ ሰባኪ ማየት አልፈልግም። እኔ አልፈልግም ማየት። እንድደራጅ እንድደማመጥ የሚያስከብሩኝን ፊገር የሆኑ ቦታዎችን የማስከብርበትን አንድ ላይ አድርጎ የሚሰራኝን አባት ነው የምፈልገው። ያን ነው የምፈልገው በእያንዳንዱ ክርስቲያን አእምሮ ውስጥና ስነ ልቦና ውስጥ ያለ ይመስለኛል። አሁን እንዴት ሰው በገዛ ሀገሩ በገዛ ርስቱ እውነትን ተናግሮ ሐሰት ሳይናገር እንዴት የት ነው ያለው ትገደላለህ ተብሎ ይሄ እኮ በጣም እኮ የሚያሳፍረው። ሰዎቹ በኡስታዝ ደረጃ በቤተ እምነታቸው ቆመው ሲናገሩ እንዴት አንድ ሰባኪ እውነትን ይዞ ሐቁን ይዞ ለመናገር ያፍራል? ምንድን ነው የሆነው? ክርስቲያኖች የሀገር ባለቤቶች እኮ ነው። ኢትዮጵያ የምትባለው ሀገር እኮ ቤተክርስቲያኗ ስትጠራ አያምርባትም። ይህ እኮ ሀቅ እኮ ነው። ይህን እውነት ይዞ ሰው እንዴት ፊት ለፊት አይጋፈጥም? በእያንዳንዱ የፖለቲካ ኢንስቲትዩት ውስጥ በእያንዳንዱ ቦታ ላይ ፓርቲሲፔት ማድረግ አለብህ። ባለመስቀሉ ባለማህተቡ እንደው አደራችሁን የወድሉን ካገኘው እንደው ስለዚህ መስቀል ስትሉ አንድ ሁኑ እባካችሁ።
በትንሽ ነገር ውስጥ ተለያይታችሁ የሆነ ልዩነት ፈጥራችሁ ቤተክርስቲያኗ እኮ ጥንቅቅ ብላ ተሰርታ እኮ አስረክበው ሄዱ አባቶቻችን። ተሰርታለች እኮ ኦልሬዲ። እዚች ቤት ውስጥ እኮ ነው የምንኖረው። ሌላ አጀንዳ ፈጥራችሁ በትንሽ ነገር ውስጥ ትልቅ ልዩነት ፈጥራችሁ ይኸው አይደል እንዴ? በህይወት መኖር አይቻልም እኮ ተባልነው። አይቻልም እኮ ማየት አልፈልግም እኮ መጣሁ። መጀመሪያ መጽሐፍ ጻፉ፣ መጽሐፉን አነበቡ፣ ፕራክቲካሊ ወጥቶ ተናገሩ። አሁን ደግሞ እንዳናይ መጣ። ዋይ አስቡበት። ሌላ ምን ልል እችላለሁ? ዘመድዬ ለብዙ ዘመናት ተነገረ። ምን ልል እችላለሁ? እናመሰግናለን። በጣም ግሩም። እንግዲህ መከታተል አለብን። አንድ ጊዜ ጠብቀኝ ቆይ። እሺ አሁን ደግሞ እንግዲህ እፎይ የተጠየቀበት በፖለቲካ ነክ ነው የተባለበትን ቪዲዮ ተከታተሉት ማለት ነው። ምክንያቱም ሃይማኖት የግል ነው፣ ሀገር የጋራ ነው እና እሱ የሰጠው መልስ ደግሞ ከንጽጽር በፊት ጊዜ ንጽጽር ከመግባቱ በፊት የተወራ ነገር ነው። ቪዲዮውንም ደግሞ ሙሉውን ቪዲዮ አድምጡት በማለት ተናግሯል ማለት ነው። ሌስኮ ወደ ቪዲዮው ማለት ነው፣ ወደ ሰጠው መልስ ተከታተሉ። የሚቆመው በህግ በስነ ስርዓት ነው። ውሾቻችሁን ስታስሩ ነው። እዚህ ዝም እንደማንል ሊያውቁት ይገባል። እኛም ዝም አንልም ነው። አንተ ዝም ሳትል ዝም እንትላል። አንድ ነገር መታወቅ አለበት። ዝም ያለ ሁላ ምን ያለ ሁላ በቃ ምንም እንትን የለውም ማለት አይደለም። ውሻ ስትሮጥለት ይነክሳል፣ አለቀ፣ ያባራሃል። ውሻን ቆም ብለህ ነው የምታናግረው። ቆም ብለህ ታናግረዋለህ። ዱላህን ይዘህ ምንህን ይዘህ ቆም ብለህ ታናግረዋለህ። እንድንሮጥላችሁ ነው የምትፈልጉት። አህመድ እንትና ያለውን ስለሰማው ነው። ማን ነው አሁን ብቅ ብሏል። ይሄ የእስልምናው ቃለ ጉባኤ ሙጂብ አሚኖ ቁጭ ብሏል። ፖሊሶቹን እናዛለን አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ እንግዲህ ሀሳቡን እንደሰማችሁት ነው። ብዙዎቹ በግሩፕ ላይ እንደዚህ ሆኖ የሰው ህይወት ለማለት ረደው ፍለጠው ቁረጠው ይህ ነገር ቢቀር ለሁሉም ጥሩ ነው ብዬ እንዳንድ ተመልካች እረዳለሁ። ምክንያቱም ማንኛውም ቢሆን ሲታረድ ወይም እንደዛ ሲያረግ ሃይማኖት እንትን ስለሚል ብለው የሚቆም አይደለም። ስለዚህ ሁላችንም ይሄ ነገር መቆም አለበት። የሃይማኖት ጉባኤ ተደርጎ ተሳስቷል የተባለበትን እዚህ ጋር ስህተት አለበት ብሎ መጠየቅ ነው። አስረዱኝ እስኪኑ ጠይቁኝ ብሎ ብዙ ቀን ኡስታዞችን እንትን ብሎ ነበር። ነገር ግን አንድም ሊመጣ አልቻለም እንትን የሚለው ነገር እና በዛ ምክንያት ብዙ ነገር እንትን ብሏል። ነገር ግን ጥያቄን ይሄ ሲጠየቅ እገላለሁ አርዳለሁ የሚለው ነገር ቀርቶ ጥያቄው እኔ እንደ አንድ ተመልካች ሀሳቤን የሃይማኖት ጉባኤ ወይም ትላልቅ ኦርቶዶክሶችም ከነሱም ጋር ኡስታዞ መጥተው ለምን ጥያቄውን በስነ ስርዓት የአደባባይ የጉባኤ ጥያቄ ተደርጎ እንትን አይልም። አህመድ ጀበል የሚባለው እንግዲህ የኢየሱስ ክርስቶስ መጽሐፎች የጻፈው እየወጣ ሰሞኑን እየታየ ነው። እሱስ ማን ፈቅዶለት ነው የጻፈው? ይሄ ሁሉ ራሱ ጥያቄ ይቀርብበታል። ምክንያቱም ከመጽሐፍ ውጭ እንደፈለገ እየተረጎመ ነው እንግዲህ እያሳተመው እና ያ ሁሉ ሲደረግ ለምን ባለው ነገር ለምን ጥያቄ ውስጥ አይገባም? እኔ እንዳንድ ተመልካች እንዳንድ ከሃይማኖት እንትን እንደምል ይሄ ራሱ ለእኔ ጥያቄ ነው። ከሰውን ከመግደል ጥያቄን በጥያቄ መመለስ ወይንስ እንደዚህ ብሎ ኦኬ ከሃይማኖት እንትን ወይ ደግሞ እሱ ጥፋት አለበት እንኳን ከተባለ ጥፋቱን አምኖ ይቅርታ እንደሚያስጠይቁት፣ ነገር ግን እሱ ደግሞ አታክት ታረጉኝ ውጭ ምንም የተናገርኩት የለም። ነገር ግን አታክት ሲያረጉኝ በስሜት የሰው ልጅ ይናገራል። ያንን ተናግሬያለሁ ብሎ ተናግሯል ማለት ነው። እና ይሄ ነገር ቁሞ
እንትን ጉባኤ ተደርጎ ቢደረግ ነው የምለው እኔ እንደኔ ሀሳብ። እና ወደ ሁለተኛው እንግዲህ ሀሳብ በእርግጥ ቪዲዮ ነበረኝ እዚህ ጋር ማስገባት በጣም ረጅም ስለሆነ ልቆርጠው መቁረጡን ደግሞ እንትን አላልኩም። ተቆራርጦ መጨመሩን ያለውን እፎይ ያለውን ላጨምር ነበር። ምክንያቱም እፎይ በብሔር ውስጥ እንትን ለምትሉት እኔ ሁሉም ብሔር አማራ፣ ትግሬ፣ ኦሮሞ ሁሉም በክሬ ስለሚያገናኘኝ ሁሉም አንድ ነው ብሎ መልስ የሰጠበት ነበር። አሁን ላይ እሱ ኦሮሞ ነው ምናምን ብለው ወደ ብሔርነት ስለወሰዱት መልስ ሰጥቷል። የፊት ጊዜ ስልጤዎች ሲገሏቸው ይሄንን ያልኩበትም በራሱ ሀገር ለምን ሱቅ እንትን እያላችሁ ብዬ ያልኩት በዝን ነው ብሎ ተናግሯል ማለት ነው። እና ይሄን ይመስላል። ለማንኛውም ፈጣሪ ሰላሙን ያንጣው። ሁሉም ለሃይማኖቱ እንትን የለም። ከዚህ ሁሉ ሁሉም መከባበር የሚባለው ነገር ቢቀድም አምልክ አይደለም። እኔ የማመልከውን ያኛው ሰው ሊያከብር ይገባል። ያችኛውም ደግሞ በሃይማኖቱ አንተ የምትለው ልናከብር ይገባል ልናመልከው ሳይሆንና ይሄ ነገር ደግሞ እየተስፋፋ እየሄደ ነው ያለው ማለት ነው። እዚህ ላይ ቢቆም እንግዲህ ይሄን ይመስል ነበር ማለት ነው የነበረው ቆይታ። በጣም ረጅምና ውይይት የነበረ ነበር በቀደም ለታ ማለት ነው። ያው እፎይም ከፖለቲካ አኳያ ተናግረው በዚህም መጥቶ ነው እንደዚህም ብሎ ነበሩ ይላለው ምላሽ ሰጥቷል። እኔም አይመቸኝም በእንደዚህ አይነት ይሄን ደግሞ በፖለቲካ ሳይሆን እኔ አማራውም ትግሬውም ሁሉም አገሬ ነው በሃይማኖት በኩል ስለዚህ በክር አንድ ነን በማለት ምላሽ ሲሰጥ ነበረ ማለት ነው። እንግዲህ የነበረው ቆይታ ይሄን ይመስል ነበር። ሁላችሁም እስቲ ሀሳብ አስተያየታችሁን ነፃ በሆነ ነገር መጻፍ ትችላላችሁ ማለት ነው። ይሄ ነበር ያለው ቆይታ በእውነት ለመናገር ማለት ነው። ሃይማኖት የግል ነው ማንም ሰው በፈለገበት። ግን ኡስታዙ አይታችኋል ብዙ ቪዲዮዎች አምላክን ሲሰድቡ በስማም ለቃል እንኳን ለሰው እንኳን የማይሰጥ ስድብ ሲናገሩ ነበር። ቪዲዮ ሁሉ ተይዞ ሲለቀቅ ሳታዩት አትቀሩም። እንግዲህ እዚህ ማስገባቱ እኔ ጥሩ ስላልሆነ በቃ ስለሚደብር በጣም ቃላቱ ጭንቅላት ስለሚነካ ለዛ ነው የተኩት እኔ ራሱ ማለት ነው እንጂ በጣም ሳየው በጣም የሚገርም ነውና በዚህ ላይ ሀሳብ አስተያየት እና ይሄን ይመስላል። ለማንኛውም እንግዲህ ፈጣሪ ሰላሙን ያምጣው። ሁላችንም ጾም ላይ ነው ግን በጾም ላይ ይሄን ያክል መደረጉ እኔ እንጃ። ረደው ቁረጠው ስቀለው በቃ የተሳሳተብን ላይ እሱ እኮ መልስ ስጡኝ ብሎ እኔ ወደ ስንት ወር ሆነኝ ከሱ ጋር እንኳን መማር ከጀመርኩ ዝም ብዬ ታይሁኝ ሲሄድ ማለት ነው። በማስረጃ ነው እያወጣ የሚናገረው። ሜቢ ሲናገሩት አክት ሲያረጉት በሆነ ቃል እሱን አታክት ሲያረጉ የሆነ እሱን በስሜት የሚናገረው ነገር ይኖራል። ግን ከመጽሐፉ ከቁርአኑ ከሀዲሱ እያወጣ ነው መቼም ሲወያይ ሲነግራቸው አንብቡ እያለ ራሱ አውጥቶ ሲያሳያቸው የነበረው ማለት ነው። ስንከታተል እንግዲህ ከታይ ሆነን ስንማር የነበረውና ያው አንዳንድ ቃላት እሱም ብሏል። አታክት ባረጉኝ ጊዜ በስሜት የምናገረው ነገር አለ። ያ ተናግሬ ይሆናል እንደዚህ አድርጎ እንደዚህ። ግን ከመጽሐፉ ውጭ አንድ ይሄ ነው ያለ አንድ ሰው መጥቶ ይሄ ያልክበት ያለኝ ብሎ ሲጠይቅ ነበረ በሰዓቱ ማለት ነው። ነገር ግን
ያስረዳው ሰው የለም። በኋላ ላይ ግን ለምን ይሄ ወጣ እንግዲህ ችግሩ የእፎይ ችግር መናገሩ እንደዚህ አታክት በሚያደርጉት ጊዜ የተናገረው ቃላት ዝም ብሎ እንደዚህ ሊሆን ይችላል። ሌላውን እንግዲህ ችግሩ እሱ ያን የተጻፈውን በአረበኛ የሆነው ወደ እንግሊዘኛና ወደ አማርኛ እየተረጎመ ማንበቡ ሊሆን ይችላል። የተጻፈውን ነው እንግዲህ ሲያነብ የነበረውና መልስ እሺ ዝጋ ነው ስህተት ያለው ካላችሁኝ ነው አስረዱኝ ብሎ ጥያቄም ሲጠይቅ ብዙዎቹንም ለውይይት ሲጠራና እንትን ሲል ነበር። ነገር ግን ፈጣሪን እነሱም ይሄንን አለ ሙሐመድን ተናገረ ነብዩ ሙሐመድን እያለ ሲሉ ነበር። እዚህ ላይ ደግሞ እሱም ምንድነው ያለው መልሱን አስረዱኝ ሲል ነበር። ነገር ግን ኡስታዞች አምላክን ሳይቀር እውነት ቪዲዮውን እዚህ ልጨምረው ብዬ በጣም ነው እንትን የሚለው ይው ነበረ። ግን በጣም የወረደ ነው በእውነት ለመናገር የሚናገሩትና አንዳንዴ ሁሉንም እኩል ማየት ጥሩ ነው ብዬ አስባለሁኝ። መከባበር ቢኖር አሪፍ ነው። ሁሉም ቦታ ማንም የማንን አያምልክ። ነገር ግን ልንከባበር ሄደም ሀገሩ አንድ እስከሆነ ድረስ ልንከባበር ይገባል ብዬ አስባለሁ። እንደኔ ሀሳብ ይሄን ይመስላል። ለነበረን ቆይታ